ነብዩ ጩፋ ይናገራል። የበሻሻው አብይና የሾላው ነብይ በተራ ጫጫታ አይጠፉም። ሰላም እንዴት አላችሁ? ውድ ናዝራውያን፣ ሰሞኑን እንግዲህ በኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስልና በነብዩ ጩፋ መካከል አለመግባባቶች እንደተፈጠሩ የምናውቀው እውነታ ነው። ይህን አስመልክቶ እንግዲህ ነብዩ ጩፋ ትላንትና በስቲያ የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል በሰጠው መግለጫ ዙሪያ ትላንትና ምሽት ከ3 ሰዓት አካባቢ በሁሉም ሶሻል ሚዲያ አማራጮች አንድ መግለጫ አውጥቷል። የበሻሻው አብይና የሾላው ነብይ በተራ ጫጫታ አይጠፉም። እንደኔ በማርሽ ባንድ ለመታጀብ ማገልገል አለባችሁ። የእግዚአብሔር ክብር በእናንተ ሊታይ ይገባል። በእኔ የሚሰራው እግዚአብሔርና የእግዚአብሔር መንፈስ ቅዱስ ኃይል በግልጽ እየታየ ነው። ለዚህ ነው እንደዚህ የምታጀበው። ያልሰራ ሰው አይታጀብም፣ ተራ ሰው አይታጀብም አይነት ነገር መልሱን ሰጥቷል። በትናንትናው ዕለት ሲያነሳው ከነበሩ ሀሳቦች መካከል አንድ የወንጌል አማኝ ወይም ደግሞ አንድ የክርስቶስ አምባሳደር ወደ አንዲት ከተማ ሲገባ አይደለም በማርሽ ባንድ መታጀብ ካላንደር ሁላ ሊዘጋ ይችላል። ባለፈው የአገልጋይ ወይም ደግሞ የወንጌላዊ ቢሊ ግርሃም ልጅ ፍራንክሊን ግርሃም አዲስ አበባ ሲገባ በኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ ደረጃ እንዲሁም ደግሞ በአዲስ አበባ ከተማ አስተዳደር አዳነች አበቤ ደረጃ ትልቅ አቀባበል ተደረገለት አይታችኋል። መንግስት ባለስልጣናት በነቁበት ጊዜ የወንጌል አማኝን የሚሉት የቤተክርስቲያን አስተዳደር ነው የሚሉ ሰዎች በዚህ ልክ መተኘታቸውና እንቅልፍ እንደወሰዳቸው ማየቴ በጣም አሳዝኖኛል። የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል መንቃት አለበት። ሐዋርያት አልታጀቡም፣ ሐዋርያት በቤት አልሄዱም የሚሉት ይህ አስተሳሰብ ሊቀየር ይገባል። ሐዋርያት በዛ በነበረ ጊዜ ውድ በሚባሉ መርከቦች ተጉዘዋል። እኛም አሁን በቤት እንጓዛለን። አያገባችሁም። በሚቀጥሉት ኮንፈረንሶችም ከዚህ የተሻለ እጀባ እናደርጋለን፣ ይደረግልናል። ይህንም ደግሞ ተስፋ እናደርጋለን ሲል ተናግሯል። ይህን ብቻ አይደለም፣ የወታደር ኃይሎች ወይም ደግሞ የመንግስት ሰዎች ወይም ደግሞ መከላከያዎችና በቦታ የተገኙት ህዝብን ለመጠበቅ እንጂ እኔ ለመጠበቅ አይደለም። ከመቶ ሺዎች በላይ ነበሩ ህዝቦች ስለነበሩ መንግስት ህዝብን ለመጠበቅ ግዴታ ያለበት ስለዚህ ህዝብን ለመጠበቅ ነው የወጣው። እኔም አንድ የህዝብ አካል ነኝ። ስለዚህ መጠበቄ ከህዝብ ጋር ነው እንጂ ለብቻ ነብዩ ጩፋ ብሎ መንግስት የመደበልኝ ማንኛውም አይነት ነገር የለም ሲል ነብዩ ጩፋ ተናግሯል። ይህን አስመልክቶ እንግዲህ ዛሬ ጠዋት አካባቢ ከ2 ሰዓት ተኩል አካባቢ ወይ ደግሞ ኦልሞስት 3 ሰዓት አካባቢ የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል መግለጫ ዛሬ እንግዲህ የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል የክራይስት ሪዲም ኢንተርናሽናል ቤተክርስቲያን ወይም ደግሞ ነብዩ ጩፋ የሚመራትን ቤተክርስቲያን በዛሬው ዕለት ማለት መጋቢት 19 2017 ጀምሮ አግደናታል ሲል ከጠዋቱ 3 ሰዓት አካባቢ ባወጣው ጋዜጣዊ መግለጫ ላይ ተናግሯል። የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስልና የነብዩ ጩፋ ጉዳይ እስከ ደረጃ ይሄድ ይሁን? እውነት ቤተክርስቲያኒቱ ትታገድና ትዘጋ ይሁን? ወይስ ደግሞ ካውንስሉ ለነብዩ ጩፋ ሲል ህጉን ይቀይር ይሁን? ወይስ ነብዩ ጩፋ የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል ህግን ይቀበል ይሁን? ነብዩ ጩፋ መታጀቡን ያቆም ይሁን ወይስ ይሄ ነገር ወዴት ይሄድ ይሁን? እንግዲህ እነዚህ ነገሮች በጊዜ የሚመለሳቸው መልሶች ይመስሉኛል። እንግዲህ ጊዜ ካለንና እነሱ በሚመጡት ጊዜዎች የሚሰጡትን ጋዜጣዊ መግለጫ ከሁለቱም ወገን ማለት ነው ለማድረስ እሞክራለሁ። አስቀድማችሁ ግን ለዚህ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ ቤተሰብ እንድትሆኑ ስል ጠይቃችኋል። ምናልባት በትላንትናው ዕለት ነብዩ ጩፋ ለኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል የሰጠውን ምላሽ ያልሰማችሁ ሰዎች ካላችሁ ቀጣይ አስቀምጬላችሁ ማየት ትችላላችሁ። ይመቻችሁ። በቃ አዳምጡት።